ዳናይትሷን አረን አላየሁትም ምን ነው ትላለች። መቅደስም ስልኩን አጥፍቶ ጠፋብኝ ተጨንቄያለሁ። ይም ወይ ጉድ ሰው ሁሉ ምነካው በመጥፋት ነው እየተጠመደው ትላለች። ስለሚመስልሻን እየጠፋው ብላ ጥያቄ ስታቀርብላት ምን አባት ይሆናል ብለሽ ነው ዝም ብሎ ጨረር ሲለቅብሽ ነው ትላለች። ተኛነሽ ታዳስ በቃ እሺ አንቺ ግቢ እኔ ውጭ እስቲ ልፈልገው ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ አዲስ የሆናችሁ እንደተለመደው ሰብስክራይብ እና ላይክ ሸር አድርጉልኝ። ነባሮች ደግሞ እንደዛው እንደተለመደው እናንተም ላይክ እና ኮሜንት ሸር እንድታደርጉልኝ ስል በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ተወዳጁ አስተማሪው የልብ ፊደላት ትንሿ ድራማን ዛሬም እንደተለመደው ይዤ ልቀብዬላችኋለሁ። እናንተም እንድታበረታችሁ በድጋሚ በትህትና እጠይቃችኋለሁ። አመሰግናለሁ። ትንሿዬ ሳሎን እያስተካከለች ነበር። ይዙ እየመጣ የኔ ሚስት አቀፍ አድርጎ እንዴት ነሽ እባክሽ አላት። ትንሿዬም ደህና ነኝ የኔ ባል እባክህ እንዴት አድባሽ ነው እያማረብሽ ይላታል። ትንሿዬም ሀዳ ምንድን ነው የሁሉ ሙከሳ በማለት ትመልስለታለች። ኢዙዬም በሞጋግስሽስ በገዛ ሚስቴ ማን ይጠይቀኛል ይላታል። ትንሿዬም ማንም አይጠይቅህ ሚስትህ እስከሆንኩ ድረስ የፈለገው ማለት ትችላለህ፣ ጠያቂ የለ። እንደዚህ እየተባሉ ሲሞጋገሱ ወይዘሮ አሰለፍ ታማና እንዬ ደግሞ ገድፋት እናንተ ምን እየሰራችሁ ነው ትላችኋለች። ይደነግጣሉ። ትንሿዬ ዘወር ማላለች። በድንጋጤ ወደ ክላስ ትሄዳለች። ኢዙዬ ምን ነው እቴቴ ይላታል። ወይዘሮ አሰለፍ በጣና ታማለች። ወይዘሮ አሰለፍም ቀስ ብላ ረፍ ካለች በኋላ ኢዙዬ ልጄ ደህና ነህ ትለዋለች። አዎ ደህና ነኝ እማዬ ደህና ነኝ ይላታል። እንዬም እባክሽ ወይዘሮ አሰለፍ እባክሽ እንዬ እባክሽ አትንገሪው ትላታለች። አይ ይሄ ግዴታ ነው መነገር አለበት በማለት መልስ ትሰጣት። ወይዘሮ አሰለፍም እባክሽ እባክሽ ብትላትም እንዬ እነግረዋለው መነገር አለበት ማወቅ አለበት መስማት አለበት ትላታለች። ምንድነው አክስቴ ምንድነው እቴቴ በማለት እሱዬም ጥያቄ ያቀርባል። እንዬ ትምጣና እነግርሃለሁ መስማት ያለባችሁ ነገር ስላለ ግዴታ መስማት አለብን። እንግዲህ ትንዬ እንደው የዝን አንድ ልጇን ወግ ማድረግ ሳታይ ምን ነው ፈጣሪ ምን ነው እንደው እባክህ ቀጥልባት አለች። ይዞ አጠገቧ ነበር። ይዙዬ ምንድን ነው ያልሽው አለ። ከዛ ትንዬ እንባዋ መጣ ብድግ ብላ። ይዙዬ ግራ ተጋባ። ወደ ግራም አለ ወደ ቀኝ መላው ጠፋው። ትንሿ እየበረረ የምትመጥ መጣች። ይዙ አለችው። ምንድን ነው? እኔ እንጃ እማዬ አላት። ይዙ እናተ እኮ በጣም እየነሰች አሁን አለ ይዙ። አዎ እቴቴም አብራት ነች፣ ግን በጣም እየነሰራት ድርስን ነው ይላታል። ትንሿዬም አዎ ይዙ እውነቴን ነው ስትለው ይዙዬ ብር ብሎ ወደ እናቱ ጋር እኔ ምለው እስከ መቼ ድረስ ነው ተይዙ የምትደብቂው? ተይ ትንዬ እስከ ዛሬ ነግሬው ቢሆን ይዙዬ በጭንቀት ይሞትብኝ። አሰለፍ እየሞትሽ እኮ ነው ትላለች ትንዬ። ወይዘሮ አሰለፍም ተይ እባክሽ እኔ የልጅን ወግ ማድረግ ሳላይ ምንም ነገር አልሁ። ምን ነው እንዳፍሽ ባደረገውና ያንድ ልጅሽን ወግ ማድረግ ባየሽ ደስ ይለኝ ነበር ግን ምን ዋጋ አለው እረፍዷል አይሆንም ትላለች። ወይዘሮ አሰለፍም እባክሽ ትንዬ እባክሽ እንዳትነግሪው እባክሽ እንዴት ነው ማልነግረው? ያመመሽ እኮ ጉፋን ዛውም የጭንቅላት ካንሰር ክፉ ህመሞች እኮ ቀናቶች ናቸው የቀሩሽ ትላለች ትንዬ ክፉ ነች ባይዘወይ እንደዛ አይባልም ነበር ወይዘሮ። እንግዲህ ይህንን ስትል ይዙ እየሰማ ደነገጠ። እማዬ ዘሮ ትንዬም ብድግ ብላ ሄደች። አስቡት እውነት ይህ ነገር
የእውነት የብዙዎቹ ህይወት የቀጠፈ ብዙዎችን የት የሚያደረገ በሽታ ነው። አትንገሪያት። እናት ግን ምናለች? ወይዘሮ አሰለፍ አትንገሪብኝ፣ ልጄን ይጨነቅብኛል። ያው ሲመጣ ቁርጡ ሲመጣቸው እንዲያወቀ ይወቅ እንጂ ባክሽ አትናገሪብኝ አለቻት። እሱም ሰማ፣ ደነገጠ። እማዬ ጠጋላት። እሷም ተጠጋች፣ ተቃቀፉ። አቀፈችውና አለቀሰች፣ ስቅስቅ አለች። ኢዙዬ እባክህ ይቅር በል፣ እባክህ የኔ ጌታ አትቀየመኝ፣ እባክህ የኔ ልጅ አትቀየመኝ አለችው። ኢዙም ግራ ተጋባ። የሰማው ውሸት ነው ይለዋል አንዱ ጆሮ፣ አይ እውነት ነው፣ አይ ውሸት ነው። ግራ ተጋባ። እናይቱ በእንባ እያነባች እባክህ ልጄ ይቅር በለኝ አለችው። ኢዙዬም ውሸት ነው፣ ውሸት ነው። ምንድን ነው የሰማ? ግድ ያለውድ ታምሜያለሁ የሚል ቃል ተወይዘሮ አሰለፍ ወጣ። ውሸት ነው ያለው እውነት ሆነ። ልጄ ታምሜያለሁ፣ የኔ ጌታ ታምሜያለሽ ነው እንዲህ የሆንሽው? እማዬ አብዬ ጋር ሄድኩ ብለሽ የት ነበር የሄድሽው? ምንድን ነው የሆንሽው እማዬ? ሐኪም ቤት ነበርኩ ይዙ እያነባች ሐኪም ቤት ነበርኩ ይዙ። የመጨረሻ እስትንፋሴ ከልጄ ጋር ይሁን ብዬ ነው ወደ ልጄ ጋር የመጣሁት። የመጨረሻ እስትንፋሴ አለ። አዎ ጌታዬ፣ አዎ የኔ ልጅ፣ አዎ ማየ። ብቻዬን ልተይ ነው? ብቻዬን ልተይ ነው? ጥለሽ ልክች ነው አላት። ወይዘሮ አሰለፍም ወድጄ እኮ አይደለም የኔ ልጅ፣ ወድጄ ሞችብኝ ነው ወይ ትተሽ ልከች ነው ወይ አለ። በስመ አብ፣ እውነት በጣም ነው የሚያሳዝነው። እግዚአብሔርም በጣም ነው ያሳዝነው። በቃ እንባ የመጣብኝ። ሶሪ ቅርታ ጋይስ። በስመ አብ፣ ልትሞችብኝ ነው ወይ ትተሽ ብቻ ያልከች ነው ወይ አለ ይዞ። በዚህ ሰዓት እንግዲህ እንዬ መጣች። ማርያምንም በወረደ በስመ አብ፣ እንዬ መጣች። እንዬም እያነባኝ መጣች። አክስቴ ምንድን ነው የምሰማው? ምንድን ነው ትንዬ የምትለኝ? ምንድን ነው አለች። አትፍረጅብኝ የኔ እናት፣ አትፍረጅብኝ አለች። እንዬንም ኢዙም እማዬ አለ። ኢዙ የኔ ጊዜው ስለደረሰ እውነቱን ማወቅ ስላለብህ ነው የምነግርህ። በቃ ምንም ማድረግ አልችልም፣ እውነቱ ደርሷል። ስትሞች ነው ወይ የምትነግሪኝ? ሞትሽን ነው ወይ የምትነግሪኝ? እማዬ ሞትሽን ነው ወይ ይላል። የምን ሞት ነው የምታወሩት? ምንድን ነው የምታወሩት አክስቴ? የምን ሞት ነው የምታወሪው አለች። ወይዘሮ አሰለፍም ኢዙዬ መጀመሪያ ወደ አንተ ጋር ስመጣ የጭንቅላት ካንሰር እንዳለብኝ ሲነግሩኝ ያለችኝን ጊዜና ያለችኝን ወቅት ከአንተ ጋር ለማሳለፍ ነበር እዚህ መጥቼ ከአንተ ጋር የሆንኩት። ምን አለች? እንዬ አደራ እንዳትቀየሚ የኔ ልጅ፣ አደራ እናትሽ ስትሞት አደራ ስላለች ነበር። አደራ ስላለችኝ አደራዋ እናትሽ ስትሞት አደራ የሰጠች ለእኔ ነበር። እናማ ለዛ ነው እንደዛ ትጫንሽ ነበረ። ማዬ እባክሽ እየቀለድኩ ነው በይኝ። እየፈራሁ ነው ማዬ፣ ፈራሁ። እባክሽ እየቀለድኩ ነው በይኝ። እባክሽ አለ ይዙ። አምኖ መቀበል አልቻለም። ኢዙዬ አሁንም ነግራችሁ ጥቂት ሰዓት ነቸው የቀሩኝ፣ ጥቂት ጊዜ ነው የቀረኝ፣ ምናልባትም ሰዓታት። አዎ ሰዓታት ነው የቀሩኝ። ሰዓታት አለ። አዎ አክስቴ እባክሽ አቁሚ፣ እኔ በጣም እየፈራሁ ነው፣ እየተጨነቅኩ ነው፣ እባክሽ አክስቴ አቁሚ አለች። እንዬ ኢዙን አደራሽን አብረሽው ሁኚ፣ ኢዙን እንዳትተዩ አደራሽ። እማዬ ባክሽ እንደዛ አትበይ፣ ባክሽ እንደዛ አትበይ፣ አቆሚ እማዬ እባክሽ አለ ይዙ። ትንሿዬ መጣች። ትንሿዬን ነይ የኔ ልጅ ነይ አጠገቤ ተቀመጪ ካለቻት በኋላ ትንሿዬን አጠገቧ ካስቀመጠቻት በኋላ ባክሽ የኔ ልጅ ይቅር በይኝ፣ ላረኩብሽ ለበደልኩሽ ነገር ሁሉ እባክሽ ይቅር በይኝ በማለት እያነባች ትንሿን ይቅርታ ትጠይቃታለች። ትንሿዬም ደነገጠች እያነባች። እባክሽ እማዬ አቁሚ፣ እባክሽ እንደዛ አትበይ፣
እማዬ እባክሽ አቁሚ፣ እንደዛ አትበይ እማዬ። ሁላችሁንም እወዳችኋለሁ። ሁላችሁም አንድ ሁኑ፣ ተጠባበቁ፣ አደራ እንዳትለያዩ፣ አደራችሁን አለች ወይዘሮ አሰለፍ። ኢዙም እማዬ እንደዛ አትበይ እማዬ፣ እባክሽ አቁሚ፣ እባክሽ አቁሚ። ኢዙዬ የኔ ልጅ የጠቀምኩ መስሎኝ ብዙ ነገር አድርጌሃለሁ፣ ብዙ አልፍቻለሁ፣ ብዙ እንድትወጣ እንድትወርድ እንድትደክም አድርጌሃለሁ። እባክህ ይቅር በለኝ፣ ሁላቸውም ይቅር በሉኝ። የፈጣሪ ፍቃድ ሆኖ አንድ ላይ ብሆን ደስ ይለኝ ነበር ስትል ትንሿዬም እባክሽ እንደዚህ አትበይ፣ እባክሽ እንደዚህ አትበይ። አይ እኔ መሄዴ ነው በቃ ፈጣሪ ቢፈቅድና ቢወድ ኖሮ አብሬያችሁ ብሆን በጣም ደስ ይለኝ ነበረ፣ ግን አልሆነም። በቃ አልሆነ። ሀረግዬ ለተወሰነ ጊዜ ቢሆን ከቡቻ ጋር ቡቻ መጽሐፍ እያለች ስም አውጥታላት የራሱን የሆነ ስም በራሷ በፍቅር ስም እየጠራችው ነበር። ግራ የተጋባችው ሀረግዬ ወታ ፍለጋ ላይ ነበረች። እናም አጋጣሚ መንገዱ ላይ ቡቻን አገኘችው። መጽሐፍ ስትለው እሷ አስቆመችው። አቤት አላት። ወዴት ነው የምትሮጠው ስትለው ወደ ትሮጥኩ አላት። መጽሐፍ ምንድን ነው አለችው። እንዴ ምንድን ነው? አይተኸኝ ወዴት ነው የምትሮጠው? እኔ እኮ ሀረግ ነኝ፣ እያየኝ ወዴት ነው የምትሮጥ? ማረኩኝ፣ አንድ ጉዳይ ስላለ ቸኩዬ ነው። እሺ ለምንድን ነው ስልክ የተዘጋው? ትለዋለች። ምንም ስልክ መጠቀም ስላልፈለኩ። ምን ማለት ነው? ምንም ስላልፈለግኩ ማለት ብላ ጥያቄ ታቀርብለታለች። እቸኩላለሁ፣ በቃ እንገናኛለን። እንዴ ቆይ ምን እያወራህ አይደለ ወይ? ትለዋለች። ምን ሆንኩኝ? እያወራሁት የተኝ የምከደው ምንድን ነው? ሀረግ እኔ እባክሽ ስራ አለኝ ልሄድ። ደብደብ ቆይ አንተ ነህ ወይ እኔን እንደዚህ የምታናግረኝ? ትለዋለች። አዎ እኔ ነኝ፣ በቃ ተይኝ እባክሽ እኔ ነኝ። መጽሐፍ ትለዋለች። እባክሽ ሌላ ሰው በሚጠራኝ ስም ጥሪኝ፣ ይህንን ስም ተይው አላት። አቤት አዎ ሀራት አለብን ይላታል። ምንድን ነው የምናወራው? ስለ እኔና ስለ አንቺ። እሺ አሁን አውራኝ፣ እፊት ቆሜልህ የለም ወይ? አሁን አውራኝ ትለዋለች። አይ አሁን አላውራሽም፣ ስልክ ደውዬ አውራሻለሁ ይላታል። እንግዲህ እዚህ ጋ ብዙ ጊዜ ሴቶች አፍቅረናቸው ወንዶችን ሴቶች ብቻ ጋር ከሆነ ፍቅሩ ልክ እንደዚህ ነው። አብዛኛው ጊዜ አሁን ባለንበት እውነትና ትክክለኛ የሆነ ድራማ ቢመስለንም ግን ሪሊ የሆነ በተለይ ደግሞ ሴት ልጅ ካፈቀረች ወንድ ልጅ ሁሉ ጊዜም ጥብርርና ጥብርር ይላል። እንግዲህ ቡቻን ይቅርታ ቡቻን እንደምናውቀው ምንም በቃ ሌባ ነበር፣ ግን አፈቀረችው በቃ ወደ ህይወቷ አምጥተው ነበር። ግን ደግሞ በዛው ላይ በዛው ቀንጥሱልኝ አለ። በቃ በዛው ቀንጥሱልኝ ፍለጋ ሄዳ መንገድ ላይ ስታገኘው ራሱ ምናለት በቃ አሁን እኔ ስራ አለኝ፣ ስልክ ደውዬ በስልክ አወራሻለሁ እንጂ እኔ አሁን ወይ ችል ዞር በል ከፊቴ አላት። እሱ ሲያፈቅር አቤላ ግን እንዬን ያፈቀራት አቤላ ከዚህ በፊት ስለ መቅዲ ትሰማ ዞር በልልኝ ብላ ስትለው እንዬ መኝታ መተኛትን መቀመጥም አልቻለም። የእውነት ፍቅር ወንዶች ፍቅር ከወንዶች ሲመጣ ራሳችሁ ትከበራላችሁ፣ ፍቅራችሁም ይዘልቃል። አቤላ እንግዲህ በጨለማ መጥቶ ከዛ ይዞ መለሰው። ዛሬም በድጋሚ መጥቶ ይቅርታ ጠየቃት። ይቅርታዋን ተቀበለችው። ፍቅሩ ከወንድ ስለመጣ ከሱ ስለመጣ ሀረግዬ ግን ከሷ ስለሆነ ብቻ ዛሬ ከቡቻ አቅም ጠብርር ነው ያለባት። በጣም ነው የሚያናድረው። ይሄ ደግሞ ድራማ እንበለው እንጂ እውነት ሪሊ የሆነ እውነተኛ ታሪክ ነው። አብዛኛውን ወንድ ልጅ የልጅ ከሴት ብቻ ተሆነ ፍቅሯ በመጨረሻ እንደዚህ ያለ ህይወት ነው የሚገጥማት፣ እንደዚህ ነው የሚያደርጋት። ስለዚህ በአንድም በሌላም ወንዱ ታፈቀረ ግን የተሻለ ነገር ነው እላለሁ። እናንተስ ምን ትላላችሁ? ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። እወዳችኋለሁ። ባላችሁበት የፈጣሪ ሰላም ብዝዝት ይበልልኝ። አመሰግናለሁ።